very important day, I would say, for our community, Ethiopian Armenian community. በኢትዮጵያ ለሚገኙ የአርመን ማህበረሰቦች ታላቅ ቀን ነው። ምክንያቱም የአርመን የኢትዮጵያ ረጅም ዓመታት ወዳጅነትና አጋርነትን የሚያሳይ ስዕሎች፣ ቁሳቁሶችና ቅርሶችን የያዘው ሙዚየም የመክፈቻ ስነ ስርዓት አካሄደ። አርመናውያን ከኢትዮጵያ ጋር በብዙ የተቆራኙ ከመሆናቸው አንጻር የሀገሪቱ አንድ ስሪት ናቸው ማለት ያስችላል። Also contributed to the development and modernization of this beautiful country. የአርመኖች ታሪክ በኢትዮጵያ የሚጠፋ ታሪክ ነው። ለምን ብዙዎቹ አያውቁም። በተለይ አዲሱ ትውልድ ስለማያውቅ ያለኝን እውቀትና ያለኝን የማውቀውን ታሪክ ለህዝቡ ለማስተላለፍ ነው፣ ለአዲሱ ትውልድ ለማስተላለፍ ነው አላማዬ። በዚህ ነው ለአለፉት 5-6 ዓመታት የተቻለኝን ያህል እያሰባሰብኩ ነው ታሪኩ፣ ፎቶግራፎቹ እና እነሱን እዚህ በትንሹ ቦታ ለማስቀመጥ ሞክሬያለሁ። Of course, yes. ሙዚየሙ እንዲከፈት ዋነኛው መነሻው የሆነው የሀገራቱ ከጥንት እስካሁን ያለው ወዳጅነት ነው። ማህበረሰቡ ደግሞ የዚህን አጋርነት አስቀጣይ ነው። የነርሲስ ናልባንዲያን ልጅ የሆኑት አሁንም በቤተክርስቲያናችን በዲያቆናት የሚያገለግሉ ቫርካስ ናልባንዲያን ደግሞ የሀሳቡ ባለቤት ናቸው። በሙያቸው መሐንዲስ ናቸው። ነገር ግን የሥነ ጽሑፍ ፍቅር አላቸው። መጽሐፍ ጽፈዋል። ብሎም ጥንታዊ ታሪክ የያዙ ስራዎችን ለረጅም ሲሰበስቡ ቆይተዋል። ይህ ለሙዚየሙ መስረታ ሰፊ ድርሻ ይይዛል። And also to allow the residents of Addis Ababa and the visitors to come and to see these strong bonds between our nations enjoyed for centuries. የነርሲስ ናልባንዲያን ታሪክ ብዙ የተወራበት ታሪክ ስለሆነ ዛሬ እናልፋለን። በዛ ላይ የአርመኖችና የኢትዮጵያ ግንኙነት ሁለት እንትኖች አሉት፣ ሃይማኖታዊና የንግድ። ሃይማኖታዊ ስንል እንደምታውቁት ሁለቱም አብያተ ክርስቲያናት የአንድ አይነት ዶግማ አላቸው። የኢስተርን ኦርቶዶክስ አብያተ ቤተ ክርስቲያናት አባል ናቸው። ቃል ቄጦንን ስላልተቀበሉ አንድ ላይ ነው ያደጉት። በአንድ አይነት አላማ ነው የቆዩት እና እሱ ቀጥሏል እስከ ዛሬ ድረስ እና በተለይ በኢየሩሳሌም በርካታ ዓመታት ብዙ ግንኙነቶች ነበሩ በሁለቱ አብያተ ቤተ ክርስቲያናት። እሱም እስከ ዛሬ ይቀጥላል። Well, as it was briefly elaborated by the curator, Mr. Nalbandian, የ500 ዓመታት የሀገራትን ጉዞ የያዘ ሙዚየም ነው። በእርግጥ ከታሪካችን ትንሹ ክፍል የያዘ ሙዚየም ነው። ሆኖም ይህ ጅማሮ በቀጣይ የሚሰፋ ነው የሚሆነው። አሁን ካሉ አብዛኛው ምስሎች ያካተው ሙዚየሙ ሌሎችም በአርመን ማህበረሰቡ ተይዘው የቆዩ ቅርሶችን የሚያካትት ይሆናል። our two countries enjoy today, looking for the future, of course. ያው አብዛኛው አፈ ታሪክ ነው እና አፈ ታሪክ ስል ብዙ ነገር ሚስተር አቬዲስ ቴርዚያንን መጥራት ይኖርብኛል። እሳቸው በጣም ያውቁ ነበር። እሳቸው ደግሞ የሳርኪስ ቴርዚያን ልጅ ነበሩ። ሳርኪስ ቴርዚያን ከቀዳሚዎቹ አንዱ ነበር ኢትዮጵያ ውስጥ የሰፈረው እና ከንጉሳውያን ጋር በጣም ቅርበት ነበራቸው። ከአጼ ምኒልክ፣ ከራስ መኮንን፣ ከአጼ ኃይለ ሥላሴ፣ ከልጅ ኢያሱ እና ከአባታቸው የወረሱ ብዙ ታሪክ ስለሚያውቁ እኔም ከሳቸው ነው ብዙ ነገር የተማርኩት እና ለዚህ ሁልጊዜ ምስጋናዬ ወደ እሳቸው ሳይሄድ አይቀርም።
You know, first of all, it's about educating the people about our past. ዋነኛው ዓላማችን ትውልድን ማስተማር ነው። ሁሉም ሰው መገኛውን መሰረቱ ማወቅ አለበት ብለን እናምናለን። ሌላኛው በባህል በሃይማኖት በሌሎች መስኮችም የተጣመርንባቸውን ዘርፎች ማክበር ስለሚገባ ነው። So young generation would know about our history. እኔ ብዙ ሰው በተለይ ወጣቱ ተማሪው መጥቶ እንዲያይ ኢትዮጵያ ውስጥ ምን እንደነበረ ምን እንዳለፈ ያ ሁሉ ነገር እንዲታይ እፈልጋለሁ። በዛ ነው ያደረኩት ጥረት። በእጄ ያለው ኢንፎርሜሽን በሙሉ እዚህ ያስቀመጥኩት በሱ መሰረት ነው። ያው ለማስፋፋት እቅዴ ከአባቴ ቤት ጋር የተያያዘ ነው። የአባቴ ቤት እዚህ 4 ኪሎ ብርሃንና ሰላም ፊት ለፊት ነው ያለው። አልፈረሰም፣ እስካሁን ቆይቷል እና እሱ ለኛ ሊሰጥ ለሙዚቃ እድገት ሙዚየም ይሆናል የሚል ነገር ተነግሮን ነበር። ደብዳቤም ተሰጥቶን በኋላ ከለከሉን። ዋናው ዓላማዬ እዛ እንትን ለማድረግ ነው። እዛ ውስጥ በሰፊው ቤቱ ትልቅ ነው፣ በሰፊው እዛ ለማድረግ አንዳንድ ቁሳቁስም እዛ ለማስቀመጥ ሀሳብ አለኝ። ስብስቡ አለ። በተለይ ለኢትዮጵያ አዲስ ትውልድ መዋል ያለበት በእምነቴ መዋል ያለበት የአባቴ እጅ ጽሑፎች አሉ። ከ300-400 በላይ የኢትዮጵያ ሙዚቃ በአባቴ እጅ የተጻፈ ለኦርኬስትራና ለድምፅ አለኝ። ግን ከቤቱ ጋር የተያያዘ ነው። ቤቱ ካልተሰጠኝ ኖታውን አልሰጥም። መልእክቴ ታሪክ መረሳት የሌለበት ነገር ነው። ታሪክ በጣም አስፈላጊ ነው። ለምን ታሪክ የድሮ ታሪክ አሁንም ይደገማል። የሚደገም ነገር ብናውቅ በቅድሚያ ትልቅ አስተዋጽኦ ይሰጣል ለራሳችን ለግላዊ እድገታችን።